ቤተ ክርስቲያን የክርስቶስ ሀብት ብቻ ናት። የአባገሌ የሚባል ወይ አባገሌ እንደነገርኳችሁ ነው። የፓትርያርክ የሚባል ቤተ ክርስቲያን እንኳን የለም። መንፈሳዊውን አመራር ለመስጠት ተሾሙ እንጂ በጳጳሳት ደም የተመሰረተች ቤተ ክርስቲያን የለችም። ቤተ ክርስቲያን የተመሰረተችው በክርስቶስ ደም ነው። ቤተ ክርስቲያን ማለት የክርስቶስ የአምላካችን ሥጋ የአምላካችን ደም የሚፈተትባት የሚፈስባት እንጂ ማንም የኔ የሚላት አይደለችም። በዚህ ዘመን የምንኖር ክርስቲያኖችና በእናቶች በአባቶች ዘመን የኖሩ ክርስቲያኖች መቼም እኩል ፈተና እንደሌለብን ታውቃላችሁ። እኔም በተደጋጋሚ ወጣቶች ጋር የምሰማው የተለመደ ነገር አለ። ከ150 ዳዊት የልቤ ዋህነት እኔ ቤተ ክርስቲያንን መቅረብም መራቅም አልፈልግም። ቤተ ክርስቲያን ብትቀርቡም እኮ የሆነ ችግር ስለምንሰማ እዚያም እረፍት የለም። ስለዚህ ቤተ ክርስቲያንን ሳትረቅም ነው መኖር ያለብህ የሚሉ የዋሆች አሉ። ይሄ ብቻ አይደለም። አንዳንዶቹ በጣም ቤተ ክርስቲያንን ካለማወቃቸው የተነሳ ቤተ ክርስቲያን ማለት የእነ አቡነ እገሌ እየመሰለቻቸው አስታውሳለሁ። አሁን በዚህ እንደው ጳጳስ ብፁዓን አባቶቻችን ቤተ ክህነቱን ለመምራት ስልጣን ርክክብ ሲያደርጉ ስልጣን ማለት የመምራት የቤተ ክህነት ቢሮክራሲውን ማለት ነው፣ ሌላ ነገር አይደለም። እሱን ለመምራት ሲሾሙ ከዚህ ጀምሮ ምን ሰው አለ ከዚህ በኋላ ኦርቶዶክስ ቤተ ክርስቲያን አንሄድም፣ መስራት በኩራታችንን አንዳንዶቹ ግብፅ ሁሉ ሄደንና ያው ሀብታሞቹ መሰለኝ የግብፅ ኦርቶዶክስ ነው የምንሆን እንደውም ብለው ያኮረፉ አሉ። ምን ልላችሁ ፈልጌ ነው ክርስቲያኖች፣ አይደለም የአንድ ብፁዕ አባት የሲኖዶስ እንኳን ቤተ ክርስቲያን የምትባል የለችም። የሲኖዶስ ማለት ሙሉ አሁን ለምሳሌ በእኛ ወደ 70-80 አካባቢ ብፁዓን ሊቃነ ጳጳሳት አሉ፣ በረከታቸው ይደርብን። የእነዚህ ብፁዓን አባቶች ቤተ ክርስቲያን የለችም። እንኳን የአንድ ግለሰብ እንኳን የአንድ ሰበካ ጉባኤ እንኳን የአንድ ገዳም የአንድ ደብር አስተዳዳሪ ልትሆን ትቅርና ቤተ ክርስቲያን የሙሉ ሲኖዶስ እንኳን ቤተ ክርስቲያን የነሱ አይደለች። ቤተ ክርስቲያን አሁን ወይ ከእውቀታችሁ ከግምታችሁ ተነስታችሁ ትነግሩኛላችሁ። ቤተ ክርስቲያን የማን ብቻ ናት? እስኪ ንገሩኝ እናንተ። አቤት ተሳሳቱ እንጂ ወይ እውነቱን ተናገሩ፣ ችግር የለውም። መቼስ እዚህ ስህተታችንን ካላረምን ሰይጣን ከሚያርመን ራሳችንን እናርም እዚሁ። ቤተ ክርስቲያን የማን ናት ታዲያ? የጳጳሳት ካልሆነች፣ የሀገረ ስብከት ስራ አስኪያጆች ካልሆነች፣ የሰበካ ጉባኤ ካልሆነች፣ የአለቃ ካልሆነች፣ የቄስ የዲያቆን የመምህር ካልሆነች ቤተ ክርስቲያን የማን ናት ታዲያ? ሀብት ብቻ ናት። ቤተ ክርስቲያን የማን ሀብት ብቻ ናት አልኳችሁ? የአባገሌ የሚባል ወይ አባገሌ እንደነገርኳችሁ ነው። የፓትርያርክ የሚባል ቤተ ክርስቲያን እንኳን የለም። ምናልባት ኃላፊዎቻችን ናቸው፣ መሪዎቻችን ናቸው መንፈሳዊውን አመራር ለመስጠት ተሾሙ እንጂ በጳጳሳት ደም የተመሰረተች ቤተ ክርስቲያን የለችም። በሰበካ ጉባኤ በአለቃ በመምህር ደም የተመሰረተ ቤተ ክርስቲያን የለም። ቅዱስ ጳውሎስ በነቢያትና በሐዋርያት መሰረት ታንጻችኋል ቢል በትምህርታቸው ማለት ነው እንጂ ጴጥሮስ ደም ላይ የተሰራ ቤተ ክርስቲያን የለም። በጴጥሮስ ስብከት አለ። በእነ ኢሳይያስ ትንቢት የተሰራች ቤተ ክርስቲያን ትኖራለች በትምህርታቸው። በነቢያት ትንቢት በሐዋርያት ስብከት የጸና ሃይማኖት የጸናች ቤተ ክርስቲያን ትኖረናለች። ከዚያ ውጭ ግን ቤተ ክርስቲያን የተመሰረተችው በክርስቶስ ደም ነው። ለዚህም ነው ማቴዎስ 16 ላይ መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ በአንተ አለትነት ቤተ ክርስቲያንህን እሰራለሁ አይልም፣ ቤተ ክርስቲያንህን አይልም፣ ቤተ ክርስቲያኔን እሰራለሁ ነው የሚለው። ቤተ ምኔን አለ? አቤት ቤተ ክርስቲያኔን። ለዚያ ነው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የናባገሌ የውጩን አያርገው፣ ውጭ ላይ ተውት፣ ፈርሷል። ብዙ ጊዜ እኔ በግሌ የምለው ነው በየአውደ ምሕረቱ የእናንተና ቤተ ክርስቲያን የሚባል ነው። ሲስተሙ ራሱ የነገሌ መባል አለበት ቤተ ክርስቲያን በውጭው ዓለም። እኛ ሀገር ደግሞ ዘረኝነት ሲጨመርበት ሌላ ታሪክ ውስጥ ነው በውጭው ዓለም ላይ ያለው ቤተ ክርስቲያን፣ በተለይ አውሮፓ፣ አሜሪካ።
ወደኛ ሀገር የመጣችውና እውነተኛውን የቤተ ክርስቲያን ስርዓት ያያችሁ እንደሆነ ግን የእነንትና የሚባል ቤተ ክርስቲያን የለም። የዛሬው ነው ያርገውና እዚህም ሀገር በእርግጥ ለካ እየመጣ ነው ነገርየው። ለማንኛውም በመጽሐፍ ቅዱሳዊት ቤተ ክርስቲያን በሐዋርያዊት ቤተ ክርስቲያን ማለት የክርስቶስ የአምላካችን ሥጋ የአምላካችን ደም የሚፈተትባት የሚፈስባት እንጂ ማንም የኔ የሚላት አይደለችም። ማለት በኔ ደም ነው የተመሰረተች የሚል የለም። ማንም ፍጡር ቤተ ክርስቲያን የክርስቶስ ናት ወይም የአብ የወልድ የመንፈስ ቅዱስ ናት እንጂ የፍጡር የምትባል አይ አሁን ለምሳሌ እዚህ እኮ የጊዮርጊስ ቤተ ክርስቲያን ነው የሚል ሞኝ አይጠፋም። አዎ የጊዮርጊስ ነው፣ ግን ጽላቱን ብታየው መጀመሪያ አልፋ ወኦ ተብሎ ነው የሚጻፈው። የጊዮርጊስ ጽላት ላይ ምን ተብሎ ይጻፋል አልኳችሁ? አቤት አልሰማችሁኝም? እሺ በአማርኛ አልፋና ኦሜጋ ተብሎ ይጻፋል። አልፋና ምን አልኳችሁ? ይሄ ሳይጻፍ ተጽፎ ከተገኘ እንኳን ስህተት ነው። ይሄ ሳይጻፍ ጽላት አይቀረጽም። የትኛውም ታቦት ላይ አልፋና ኦሜጋ ተብሎ በአማርኛ ነው እኔ ነገርኳችሁ ይጻፋል። አልፋና ኦሜጋ ማለት ያለ የሚኖር ወይም ደግሞ መጀመሪያና መጨረሻ ማለት ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ እንደተነገረው ቃል በመጀመሪያ ነበር የተባለው መጀመሪያ አልፋ ይባላል። መጨረሻ ማለት ፍጻሜ በሌለው ዘመን ፍጻሜ በሌለው መጨረሻ በሌለው ዘመን የሚኖር አምላክ ማለት ነው። አልፋ ኦሜጋ ይሄ ስም ይጻፋል። ይሄ ሳይጻፍ የጊዮርጊስ የሚባል ቤተክርስቲያን የለም። ጽላቱ ላይ የድንግል ማርያም ቤተክርስቲያን ላይ እንደዛው በሁሉም በጻድቃን በሰማዕታት በቅዱሳን መላእክት ጽላት ላይ ወይም ታቦት ላይ በተለምዶ ታቦት ነው የምንለው እዚያ ጽላት ላይ መጀመሪያ የሚጻፈው የእግዚአብሔር ስም ነው። በደንብ ስሙኝ ክርስቲያኖች፣ መጀመሪያ የሚጻፈው የማን ስም ነው አልኳችሁ? የእግዚአብሔር ስም ሳይጻፍ የጊዮርጊስ ስም የተጻፈበት ቤተክርስቲያን አይኖርም፣ የለም። እኔ አንዳንድ ጊዜ ክርስቲያን ሆነው በተለይ ያው በጌታ ነን የሚሉ ሰዎች ይገርሙኛል። በቃ የጥምቀት ጊዜ ወይ የሆነ የንግስ በዓል ሲመጣ እዩት እንግዲህ እንደዚህ ኦርቶዶክሶች ጣዖታቸውን ይዘው ሊወጡ ነው፣ ምድሩን ሊያረክሱብን ነው እያሉ ብዙ ጊዜ ያቧልታሉ። ወጣቶች ያው ማህበራዊ ሚዲያ ላይ ያላችሁ ወጣቶች ታውቁታላችሁ። ግን ክርስቲያኖች አልፋና ኦሜጋ የሚባል ጣዖት እንግዲህ ይዘን መውጣታችን እንዴት ደስ ይላል። ዓለም ለማያይ ለማይሰማ ጣዖት ነበር የሚሰግደው። ዓለምን የፈጠረ ጣዖት አለ ማለት ነው። ዓለምን የፈጠረ ጣዖት ግን እዚህ ምድር ላይ አለ እንዴ? የለም። የማያውቁ ሰዎች ጣዖት ታቦቱን ሎቱ ስብሐት መክተፊያ ነው ሲሉ ሰምታችሁ ሊሆን ይችላል። እንጨት ነው ይላሉ። ያው ታውቃላችሁ፣ መጽሐፍ ቅዱስ እንጨት ነው። መጽሐፍ ቅዱስ እንጨት ነው። ታውቁታላችኋል። ወረቀት እንጨት ነው፣ ስስ ወረቀት ነው። ስሱን ወረቀት መጽሐፍ ብቻ ብለን አንጠራው። መጽሐፍ ቀጥሎ ምንድነው የምንለው? አቤት መጽሐፍ ቅዱስ ላይ እኮ ብዙ የጋኔን ስም ተጽፎበታል። በጣም ብዙ ዲያብሎስ የሚል ስም በጣም በብዛት ታገኛላችሁ መጽሐፍ ቅዱሱ ላይ። ሰይጣን የሚል ስም ታገኛላችሁ። ጋኔን የሚል ሰው ስም በጣም ነው ተጽፎ የምታገኙት መጽሐፍ ቅዱስ ላይ። ይሄ ሁሉ የጋኔን ስም ተጽፎበት ግን የእግዚአብሔር ስም ስለተጻፈበት ምን እያልን እንጠራዋለን? መጽሐፍ። አንተ ታቦት የእግዚአብሔርና የወዳጆቹ ስም ብቻ ነው። የሰይጣን ስም በስተት የለበትም። ስሱን ወረቀት የሰይጣን ስም ተጽፎበት እያለ ቅዱስ እያለ እየጠራ ይሄ ምድረ እንትን በእግዚአብሔር ወዳጆችና በእግዚአብሔር ስም ብቻ የከበረውን ታቦት ግን ጣዖት ሲለው በጣም ነው የሚያሳዝነው። የእግዚአብሔር ስሙና የወዳጆቹ ስም ብቻ ነው የተጻፈበት። ደግሜ ላስታውሳችሁ፣ መጽሐፍ ቅዱስ ለምሳሌ እንዲያው ዝም ብላችሁ ሰርች ያላችሁ እቺ ሰርች ባሮ ያለቻችሁ መጽሐፍ ሞባይል ላይ ዲያብሎስ ብላችሁ የሐዲስ ኪዳኗ መጽሐፍ ላይ ብቻ ዲያብሎስ ብላችሁ ብትጽፉ 33 ጊዜ ተጽፎ ታገኙታላችሁ። 34 ጊዜ ተጽፎ ታገኙታላችሁ። ዲያብሎስ ብቻ ስንት ጊዜ አልኳችሁ? አሁን እነዚህ የጌታ ነን የሚሉ ሰዎች እኔ ጥላቻ አይደለም አሁን እየነገርኳችሁ ያለ ያኔ ዓለማወቃቸውን ስህተታቸውን ብቻ ነው የምነግራችሁ። ጥላቻ ለክርስቲያን ለኦርቶዶክሳዊ ተዋህዶ የለም። እና እነዚህ ሰዎች
የዲያብሎስ ስም እንዲያ ተጽፎ ተደርድሮበት እያዩት ወይ የዲያብሎስ ስም የተጻፈበትን ወረቀት እንዴት ቅዱስ እለዋለሁ? ይሄማ መጽሐፍ ነው እንጂ ቅዱስ አይደለም፣ ይሄ ልቦለድ ነው አይሉትም። ለምን? የኢየሱስ ክርስቶስ ስም ተጽፎበታል። የእግዚአብሔር ስም ተጽፎበታል። የእግዚአብሔር ስም ስለተጻፈበት መጽሐፍ ቅዱስ እያሉ ነው የሚጠሩት። ስሙንም መጽሐፍ ቅዱስ ይሉታል። ግን ዲያብሎስ የሚለው ስም ብቻ፣ ሰይጣንን ተውት፣ ጋኔንን ተውት፣ ዲያብሎስ የሚለው ስም ብቻ አዲስ ኪዳኗ ላይ ነው የምላችሁ። እንግዲህ ብሉይ ኪዳኑ ደግሞ ሌላ ስንት ጊዜ ተጽፏል አልኳችሁ? አቤት እስኪ አስቡት። እንደው ዝም ብላችሁ እኛ ሃይማኖት ታቦቱን ስለወደድ ነው ብቻ አይደለም፣ ስለምናከብረው ብቻ አይደለም። እንደው ዝም ብላችሁ ህሊናችሁን ነፃ አድርጋችሁ እስኪ አስቡት። ለነሱ ልብ ይስጥልን። እኛ አንድም ጋኔን በዚህ ጽላት ላይ በዚህ ታቦት ላይ ሳይጻፍ የእግዚአብሔርና የወዳጆቹ ስም ብቻ የተጻፈበትን የእግዚአብሔርን ስምና የወዳጆቹን ስም ተሸክመን ይዘን ስንሄድ ጣዖት የሚሉ ሰዎች ምናልባት ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 9 ላይ ክርስቲያኖችን ሲያሳድድ በደማስቆ ሰማይ አይኑ ታወረ። አይኑ ምን ሆነ? ጠፋበት። ይገርማል። የሐዋርያት ሥራ ምዕራፍ 9 ቁጥር 1 ጀምሮ ስታነቡት ከዛ ሐናንያ ወደ ተባለ ቤት ሰው ሄደና ሲጠመቅ እንዲህ የሚል ቃል አለ። ወተስእአ እማይንቲሁ ከመዘሳሬት እንደ ሸረሪት ድር ያለ ከአይኑ ተቀርፎ ወደቀለት ይላል። ይሄ የፀሐይን ብርሃን የጋረደው ግርዶሽ አይደለም። የክርስትናን ክብር የክርስቶስን አምላክነት እንዳያይ እንዳይረዳ የጋረደው ግርዶሽ ነው። ሲጠመቅ ተቀርፎ የወደቀለት የተገፈፈለት። አያችሁት? ክህደት አይንን እንደ ሞራ ጋርዶ የሚይዝ ነው። ያውም ሐኪም ቀዶ የማይጥለው የአይን ሞራ ነው ክህደት እንጂማ ከእንጨት የተሰራውን መጽሐፍ ቅዱስ ይሄን ሁሉ የሰይጣን ስም መዝግቦ የእግዚአብሔር ስም ስለተጻፈበት ቅዱስ እያለ የእግዚአብሔርና የወዳጆቹ ስም ብቻ የተጻፈበትን ታቦት ጣዖት ብሎ ሲጠራው በጣም ነው የሚያሳዝን። የአይን ግርዶሻቸውን እግዚአብሔር ያንሳላቸው። ይሄ በጣም ኃይለኛ ግርዶሽ ነው እንዳልኳችሁ፣ ሐኪም የማያስለቅቀው ግርዶሽ፣ ቀዶ ጥገና ተብሎ የማይሰራ ግርዶሽ፣ የክህደት የአመፃ ግርዶሽ። ይሄ ግርዶሽ በጣም አደገኛ ነው። ብዙዎቹ ጣዖትና ታቦት እንዲቀላቀልባቸው አድርጓቸዋል። ግርዶሽ ነዋ። አይኑን የጋረደው ሰው ያው ታውቃላችሁ፣ ደህና ሜዳም ገደልም ወይ እኩል ስጋት ነው የሚሆንበት፣ ወይ ደግሞ ሁሉም እኩል ነው የሚሆንበት። ወይ ሁሉንም ይሰጋል፣ ወይ ደግሞ ገደሉም ሜዳውም ተመሳሳይ ይመስለዋል። እንደዚያ ነው ሰው ካላይ የሚታየው። ስለዚህ እኛ አሁን አይናቸው የልባቸው አይን የጠፋባቸው ቅድም ያልኳችሁ የህሊና ጨለማ የወረሳቸውን በእግዚአብሔር ስምና በቅዱሳኑ ላይ ክፉ የሚናገሩትን በድጋሚ እንላለን። እግዚአብሔር አምላክ የልባቸውን አይን ያብራላቸው።